እንትን ብለታል የሚባለው ትንሽ ተኝታለች። በጣም ደስ ይላል። ወይስ ሊሆን ነው አቡዬ? ሊሆን ነው እንጂ። ኦኬ ዛሬ እንዴት ዛሬ በዛሬ ሚየ እርግዝናውን አናውንስ እያደረገ ነው። ኦኬ እኔ ደግሞ ልጅ ያገኘ ያልች መሰለኛ። እንኳን ደስ አለ ብሮ። የልጅ አባት ሊሆን ነው። ያርግ፣ የልጆች አባት ያርግ። ሙባረክ። አቤት አልወለድክም እንዴ? ወልጃለሁ። መንገድ ላይ ሶስተኛ ልጅ እየመጣለት ነው። ሲሪየስ ነው። እኔ ብዙ አለኝ ግን አሁን ወላሂ እኔ እኮ ሁለት ይሄ ሶስተኛ መስሎኝ ነው። ብዙ ነው። 17 ነው 18 አለኝ እኔ ልጅ። አትዋሽ አባት አለም። ለምን ክልል አትጠይቅም? በስምህ ቀበሌ የአንድ ቀበሌ ህዝብ አዎ መጠየቅ አለብኝ። ጀመረ አውቀት ነው። የኔ አባት 19 አለው አይደል እንዴ? ግን አንተ ገና ልጅ ነክ ብዬ ነው። አዎ ግን ቢሆንም ልጅ 19 ናችሁ ሀቢባ? አባቴ ከ3 ሚስት 19 ልጅ ነው የወለደው። ከ3 ሚስት። ታዲያ በቀደም አንቺ እንደዛ ሽንጥሽን ይዘሽ የምትከራከሪው አለ ልጅቷ እና የደረሰበት ነው የሚያውቀው። ስለዚህ የሶስት አያችሁ ሀቢባ ማለት ነው። አባቴ አልተማረም። አባቴ የድሮ ሰው ነው። በዚህ ዘመን ቃወማለሁ። መሀይም መጨረሻ በይኝ ቃወማለሁ ነው። ይህንን ቃወማለሁ። ኑሬበታለሁ። ላይፍ ቃወማለሁ። አለቅሽ እፈታልሻለሁ። ወላሂ 17 ጥሩ ነው እያልሽ ነው አይደለም ሀቢባ? በጣም ጥሩ ነው። አንድ ሴት ከሆነ አንድ ሴት 17 ወልዳ ምንድን ነው ሞታለች። አትችልም አንድ ሴትማ። ልካ ሙስሊም ይቻላል። ሶሪ አዋ ቆይ ሙባረክ የምር ስንት ልጅ እንዳለክ ንገረኝ የእውነት። እኔ 1 2 3 ኧረ ጌም እየተጫወትን እንደናታችሁ በባዶ ሜዳ እናውራ። ኖ አይደለም ሙባረክ ይኸውልህ፣ አሁን ይሄንን ላይቭ አይተው ነገ አምጣ አንተ ብትሞት አባቱ ነን ብለው ይመጣሉ። እንደዚህ እያልክ የልብልባት እውነቱን ተናገር። ስንት ልጅ እንዳለክ በትክክል ኤግዛክትሊ እኔ ነገ ሊወርሱት ይመጣሉ እኮ። እሺ ስሚኝ፣ አረበጋ ላሉ ሴቶች ተጠቃለሽ ድንገት አርግዛችሁ ባሎቻችሁ አናቅሽም ብለው ከጠፉ ከሞቱባችሁ የሙባረክ ነው ብላችሁ በላይ ስም አስመዝግቡ ብያለዋ። እንዴ ይኸውልህ አሁን ስንት ወራሽ እንደሚመጣ አስብ። ምን አለክ ግን የሚወረስ ቲክታኩን ያወርሳችኋል እንዴ? 1.8 ሚሊዮን ፎሎ ያወርሳቸዋል። ሁሉ ወርስ ነው የሚያወርሳቸው። ምን ታወርሳቸዋለህ? እኔም ማወርሳቸው ወላሂ እንግዲህ እስካሁን አላሰብኩበትም ማወርሰው። አይ ግን የምር አታውቀውም ሙባረክ፣ ወላሂ የምሬን ነው። ስንት ልጅ እንዳለ ካታውቅ ተበታትኖብኛል። 17 ነው ምናምን አለኝ። ቀልድ ለምን? የምሬን ነው። 5 አለው እያለ ነው አንዱ እዚህ ጋር የሚያውቅህ ዘመድክ። ወላሂ ውሸት። 3 ነው ያለ 3 እኮ ትክክለኛ ነኝ። አንድ ከድሮ ሚስትክና ከአሁን ሚስትክ 2 አይደል? ላላ ሌላም አለኝ። እኛ ደግሞ ታውቂያለሽ ሀቢባ፣ እኛ ቤት አንድ ብቻ ሴት ነው ያለችው። አንድ ብቻ 5 ወንዶች 1 ሴት ነው ያለችው። ታድላ ንግስት ናት ብቻዋን። አዎ እንዲህ ነው ጣል ያደገችው ማለት ነው። ብዙ ወንዶች ላይ በተለይ አቤት ሁሉም ይወዳታል። አንድ አበባ ጋይስ ታድላ 5 ወንድሞቿ ቅብጥ ያደርጓታል። አዎ ወላሂ ንግስት ናት። 6ኛው እኮ ትንጥዬ ነው። 1 ዓመት ሊሞላው አሁን ማለት ነው። ምንድናችሁ ሚዘነን ወይስ 1 ዓመት ነው? አንተ የመጀመሪያ ነክ ማለት ነው። ኧረ አጎልታት ታላቅ ያለ አንተ በልጅነቷ ነው የጀመረችው። እናቴ መውለድ በቃ በልጅነት ላይክ እንዴ እንደዚህ እኮ አሁን በእናቴ እድሜ የወለደችው ዴዚን ስታር በጣም ትልቅ ነች። ማርያም እናቴ በ16 ዓመቷ እያለች ነው መውለድ የጀመረችው። የአንድ ዓመት ልጅ ካለ እኮ አንተ እኔ ለዛ ነው አንተ የመጀመሪያ የመሰልከኝ። የአንድ ዓመት ትንሽ ወንድም ካለክ እናትህ ስቲል በጣም ወጣት ናት ማለት ነው። ትሪፕል ጋይስ። አዎ በጣም ለምንድን ነው ጊፍት ማሰጡኝ ግን እናንተ? ጋላሪ ሙሉልኝ። 8 ኪስ ስጡን። ኧረ ምን ጉድ ነው? በቃ 8 ኪስ በሞት ለቤቢሻሩ ያዘጋጅባል። እንዴት አትንክ ሰማች በብራችን አደገ ልጁ ደግሞ ይወልኝ በኋላ ዋ ሀቢባ ችግር አለው። ኧረ አንተ ጨጉር ይሄ ክፍት እየሆነ ነው። እናዘጋጃለን። ፍላይንግ ጀት ጋይስ፣ ፍላይንግ ጀት ዝም ብዬ ቢጌም ብዬ አዘጋጃለሁ እንጂ በቤቢሻወር ብዬ እኔ እኮ ትልቅ የቀጠሮ እርዳታ ብዬ አሉ ትራቨል ኤጀንሲ
አንድ ካልደገም ሁለቱንም አንተ ካልስተቀኝ አይደግም። የሚቀጥለው ላይ አባቦዳ ካሴ አማ ጎዳ ቶርቤ ከናቹዳ